ሚኒስትሮቹ ተጠረጉ። አብይ ጅራፋቸውን አነሱ። የጽምዶ ኃይሎች ተሰባስበን እየመጣን ነው ማለታቸውን ተከትሎ አብይ ለፋኖ ሚስጥር ያሾልካሉ ያሏቸውን ሚኒስትሮች እየጠረጓቸው ነው። አሁን ትርምሱ ከውስጥም ከውጭም ሆኗል። ይህ በሀገሪቱ ፖለቲካዊ ላይ ትልቅ እንድምታ ያለው አደገኛ ክስተት ነው። ጤና ይስጥልኝ። ይህ አዲስ ፖስት ሚዲያ ነው። ዜናዎቻችን ተደራሽ እንዲሆኑ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንድታደርጉልን እንጠይቃለን። የነሐሴ 12 2018 ዜናዎችን አጠናክረን መተናል። ዋና ዋናዎቹን እናስቀድም። በ4 ኪሎ ጥብቅ ክትትል እየተደረገ ነው። ሚኒስትሮችና ባለስልጣናት ቤት በየቀኑ እየተፈተሸ እንደሚገኝም ታውቋል። በቤተ መንግስቱ ውጥረት መስፈኑን ተከትሎ 3 የሚሆኑ ሚኒስትሮች ከስልጣን መነሳታቸው እየተሰማ ነው። በሌላ በኩል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ስብሰባውን ረግጠው መውጣታቸው ተሰምቷል። በዝርዝር የምናስደምጣቸው ዘገባችን ነው። ከፋኖና ኤርትራ ጋር ተጣምረን ብልጽግናን የምናስወግድበት ጊዜ አሁን ነው ሲሉ ጀነራሉ ከመቀሌ ተናገሩ። ከዓመታት በፊት አብይ ከእስር ያስፈቷቸው ጀነራል ብልጽግና በቶሎ ይደመሰሳል ሲሉ ዝተዋል። እናንተም ታደምጡታላችሁ። የአገራዊ ምክክር ኮሚሽን ዋና ኮሚሽነሩ ከአገር ኮብልለዋል የሚል መረጃ በስፋት እየተሰራጨ ነው። ኮሚሽኑ ኮብልለዋል የሚለው መረጃ በመሰራጨቱ አስቀድመው ባለፈው ሳምንት አብይ መግለጫ እንዳይሰጡ እንደከለከሏቸው ታውቋል። የዚህን መረጃ እውነተኛነት አጣርተናል፣ እናሰማችኋለን። መከላከያ በወሎ ቀጠና 14 ጀነራሎችና ኮሎኔሎችን ማሰለፉ ታወቀ። ጀነራሎቹ በወሎ በኩል የጽምዶ ኃይሎችን ወደ አዲስ አበባ የሚያደርጉትን ጉዞ እንዲደመስሱ ታዘዋል። በሌላ በኩል ዛሬ ከማለዳ አንስቶ በወሎ ስትራቴጂካዊ ቀጠናዎች አፍላ ውጊያ ተቀስቅሷል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። ወደ ዝርዝሩ እናምራ። የአገራዊ ምክክር ኮሚሽን ዋና ኮሚሽነሩ ከአገር ኮብልለዋል የሚል መረጃ በስፋት እየተሰራጨ ነው። ኮሚሽነሩ ፕሮፌሰር መስፍን አርአያ ምክክሩ ሊጠናቀቅ ቀናት ሲቀሩት በድንገት ወደ አሜሪካ መጓዛቸው መነጋገሪያ ሆኗል። ኮሚሽነሩ ወደ አሜሪካ ኮብልለዋል የሚል መረጃ በስፋት ተናፍሷል። ነገር ግን የፕሮፌሰሩ የቅርብ ቤተሰቦች ኮሚሽነሩ ሐዘን ገጥሟቸው እንጂ ኮብልለው እንዳልሆነ አረጋግጠዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከሰሞኑ በተካሄዱ የምክክር ሂደቶች ውስጥ አልታዩም ነበረ። ዋና ኮሚሽነሩ ለመገናኛ ብዙሃን ለመጨረሻ ጊዜ መግለጫ የሰጡት ነሐሴ 4 ቀን ሲሆን ኮሚሽኑ ነሐሴ 6 ቀን ባካሄደው የስራ ግምገማ ላይ ተገኝተው ነበር። በዚህ ዕለት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ለ13 ደቂቃዎች የዘለቀ የቀጥታ ስርጭት ቆይታ አድርገዋል። ሐሙስ ነሐሴ 7 ቀን በተካሄደው የጋራ ማረጋገጫ ቡድን አባላት ምርጫ ላይ በመሪ ኮሚሽነርነት እየተከታተሉት በሚገኘው በሀገር ግንባታ አጀንዳ ዙሪያ በሚመክረው የስራ ቡድን ተገኝተው ሂደቱን መመልከታቸውን የገለጡልን ምንጮች ከዛ ጊዜ በኋላ ባሉ የምክክር ሂደቶች አለመታየታቸውን ጠቁመዋል። ኮሚሽኑ ነሐሴ 7 እና ነሐሴ 11 ቀን ለመገናኛ ብዙሃን በሰጣቸው መግለጫዎች ላይ ዋና ኮሚሽነሩ ያልተገኙ ሲሆን በሁለቱ ቀናት የተሰጡ መግለጫዎች ላይ ምክትል ዋና ኮሚሽነር ሂሩት ቦታቸውን ተክተዋል። የኮሚሽኑ ምክር ቤት ለመገናኛ ብዙሃን የሚሰጡ መግለጫዎችን ዋና ኮሚሽነር መስፍን አሊያም ኮሚሽነር መሐሙድ ድሪር እንዲሰጡ ውሳኔ ማሳለፉን ያስታወሱት ምንጮች ምክትል ዋና ኮሚሽነሯ መግለጫዎችን እንዲሰጡ የተደረገበት ምክንያት ግን ግልጽ አለመደረጉን ጠቁመዋል። ዋና ኮሚሽኑ በሰጧቸውና በተለያዩ መገናኛ ብዙሃን በቀጥታ ስርጭት ባተላለፉ ጋዜጣዊ መግለጫዎች ላይ ባነሷቸው አንዳንድ ነጥቦች ዙሪያ ተቃውሞ ያላቸው ኮሚሽኖች እንዳሉ የነገሩን ምንጮች የኮሚሽኑ ምክር ቤት ዋና ኮሚሽነሩ ለጊዜው መግለጫ እንዳይሰጡ መወሰኑ ታውቋል። በሌላ በኩል ፕሮፌሰሩ በድንገት ወደ አሜሪካ በተጓዙበት አጋጣሚ ታዲያ ምክክሩን በተመለከተ ብልጽግና አደገኛ እርምጃ ወስዷል። የምክክሩ ሂደት በተቀመጠለት የጊዜ እቅድ መሰረት መካሄድ ካለመቻሉ ጋር ተያይዞ ኮሚሽኑ አስቀድሞ ካሳወቀው የ35 ቀናት እቅድ አንጻር ተጨማሪ ጊዜ እንደሚያስፈልግ ተጠቁሞ የነበረ ቢሆንም ጉባኤው በአጭር ጊዜ ውስጥ እንዲጠናቀቅ አቅጣጫ መቀመጡን ምንጮች ገልጸዋል። በጥቃቅን በንዑስ በስልታዊና በስራ ቡድኖች ደረጃ የተካሄዱ የምክክር ሂደቶች ሰፊ ጊዜን የወሰዱ ሲሆን የድምፅ አሰጣጥ ሂደት እንዳይካሄድ መወሰኑ በምክክር ሂደቱ ሚና እንደሚኖራቸው ተነግሮላቸው የነበሩት የስምምነት ግብረ ኃይልና የክልል ተወካዮች ጉባኤ ወደ ስራ እንዳይገቡ ማድረጉ ተሰምቷል። 8 ቀናት እንደሚፈጅ ተነግሮለት የነበረው የጋራ ማረጋገጫ ስርዓትም በ5 ቀናት ብቻ እንዲጠናቀቅ ተደርጓል። የኮሚሽኑ ምክር ቤት የምክክር ጉባኤውን ቶሎ ለማጠናቀቅ መወሰኑን የጠቆሙት ምንጮች
በምክክር ስልት ውስጥ ከፍተኛ የሆነውን የ12 ቀናት ጊዜ እንደሚወስድ ታቅዶለት የነበረውን የክልል ተወካዮች ጉባኤ እንዲታጠፍ መደረጉን ገልጠዋል። የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ነሐሴ 11 ቀን በሰጡት መግለጫ የምክክሩ ምክረ ሀሳቦች ነሐሴ 13 ቀን ይካሄዳል ባሉት ጠቅላላ ጉባኤ ይጸድቃል ተብሎ እንደሚጠበቅ ገልጸዋል። ኮሚሽነሯ ይህንን ቢሉም ጠቅላላ ጉባኤው 2 ቀናት ይፈጃል የሚል እቅድ መያዙን የዋዜማ ምንጮች ጠቁመዋል። በቀጣይ መረጃ ከፋኖና ኤርትራ ጋር ተጣምረን ብልጽግናን የምናስወግድበት ጊዜ አሁን ነው ሲሉ ጀነራሉ ከመቀሌ ተናገሩ። ከዓመታት በፊት አብይ ከእስር ያስፈቷቸው ጀነራል ብልጽግና በቶሎ ይደመሰሳል ሲሉ ዝተዋል። ትግራይን እንደ ኤርትራ ለመገንጠል ጊዜው አሁን ነው ያለው በሚለው አነጋጋሪ የአደባባይ ንግግራቸው የሚታወቁት የቀድሞ የሜቴክ ኃላፊ ሜጀር ጀነራል ክንፈ ዳኘው በጽምዶ ተከስተዋል። ወደ አዲስ አበባ ለመመለስ ብልጽግናን እናስወግድ ብለው የተከሰቱት ጀነራሉ ትግራይን ለመገንጠል ጊዜው አሁን ነው ባሉ በወራት ልዩነት 4 ኪሎን እንቆጣጠራለን ብለዋል። ክንፈ ህወሓት ከሻዕቢያ ጋር የፈጠረውን ጽምዶ በማወደስ ትላንትም ዛሬም አንድ ነን በማለት በትግራይ ህዝብ ላይ የደረሰውን ጭፍጨፋ በመካድ እየወነጀሉ ነው። ትላንት ደርግን እንደገረሰሰ ሁሉ ዛሬም ብልጽግናን አስወግደን አፍርሰን የሰራናትን ኢትዮጵያን እንቆጣጠራለን ብለዋል። ጀነራሉ የትግራይን የመገንጠል አቋማቸውን ከማቀንቀን በተጨማሪ ኢትዮጵያዊነት በሽታ ነው በማለት በይፋ መናገራቸው ይታወሳል። ዛሬ ደግሞ በሽታ ነው ወዳሉት ኢትዮጵያ ለመመለስ ብልጽግናን አስወግደን ስልጣን መቆጣጠር አለብን እያሉ ነው። መንግስትን ለመጣል የጽምዶ አቀንቃኝ ሆነው የተከሰቱት ክንፈ አዲስ በሰጡት ቃለ መጠይቅ አማራ ጠላታችን ነው ብለን አናውቅም ሲሉ ሐሰተኛ ትርክት እንጂ ህወሓት የአማራን ህዝብ ሆነ ብሎ ሌሎች ህዝቦችን እንደ ህዝብ በጠላትነት ፈርጆ አያውቅም ብለዋል። ህወሓት ከመነሻው ጀምሮ በአማራ ህዝብ ላይ የጥላቻ ትርክት ማራመዱ በአደባባይ የሚታወቅ ቢሆንም ጀነራሉ ግን አማራን ጠላት ብለን አናውቅም ሲሉ አስተባብለዋል። ህወሓት ከፕሮግራም እስከ ትግል ዘፈን በአማራ ላይ በግልጽ የጥላቻ ትርክት ማራመዱን የሚያመላክቱ ማስረጃዎች ቢኖሩም የጽምዶ አቀንቃኙ ክንፈ ግን የለም እኛ አላደረግነውም ማለታቸው እያነጋገረ ነው። የህወሓት አመራሮች የአማራ ህዝብ ላይ በቀጥታም ይሁን በተዘዋዋሪ ጥላታቸውን በይፋ ሲያስተጋቡ የቅርብ ትዝታዎች አሉ። አሁን ላይ ከህወሓት ተነጥለው አዲስ አበባ የከተሙት እነ ጌታቸው ረዳ ጭምር በአማራ ልሂቅ ላይ የምናወራረዳው ሂሳብ አለ ማለታቸው ይታወቃል። የአንድን ህዝብ ልሂቅ ለማጥፋት በአደባባይ መዛት እንደ ማህበረሰብ መሪ አልባ የማድረግ ጥላቻ መሆኑን ብዙ የተባለለት ጉዳይ ነው። ህወሓት በባለፈው ጦርነት የአማራ ህዝብ ላይ ከዘፈን እስከ ግልጽ ጭፍጨፋ በመፈጸም የጥንት የጥላቻ አቋሙን በይፋ አሳይቷል በሚል ይወነጀላል። አሁን ላይ በህወሓትና በፋኖ መካከል ተፈጥሯል የሚባለውን ግንኙነት ለመደገፍ ከዚህ ቀደም በአደባባይ የተሰሙ ፍረጃዎችን በማስተባበል ላይ ተጠምደዋል። በሁለቱም ቡድኖች በኩል ብልጽግናን ለመጣል በያዙት አቋም የልዩነት መንገዳቸውን ለማጥበብ እየመከሩ ነው። በቀጣይ መከላከያ በወሎ ቀጠና 14 ጀነራሎችንና ኮሎኔሎችን ማሰለፉ ታወቀ። ጀነራሎቹ በወሎ በኩል የጽምዶ ኃይል ወደ አዲስ አበባ የሚያደርጉትን ጉዞ እንዲደመስሱ ታዘዋል። በሌላ በኩል ዛሬ ከማለዳ አንስቶ በወሎ ስትራቴጂካዊ ቀጠናዎች አፍላ ውጊያ ተቀስቅሷል። በምዕራብ ወሎ ቀጠና በሚገኙ ስትራቴጂካዊ ቦታዎች ከዛሬ ማለዳ 11 ሰዓት ጀምሮ ከባድ ውጊያ እየተካሄደ መሆኑን የመረጃ ምንጮች ገልጸዋል። ውጊያው እጅግ ወሳኝና ስትራቴጂካዊ በሚባሉት በዋናነት በመቅደላ ወረዳ፣ በተንታ እንዲሁም በደላንታ ቀጠናዎች በሚገኙ ተራራማ አካባቢዎች ላይ ያተኮረ ሲሆን በ7 የተለያዩ ንዑስ ግንባሮች ተከፋፍሎ እየተካሄደ ይገኛል። ይህ የወሎ ቀጠና ከአዲስ አበባ ወደ ሰሜን ወሎ፣ ጎንደርና ትግራይ የሚወስደውን ዋና አውራ ጎዳና ወይም ኤቱ ሩት በቅርብ ርቀት ለመቆጣጠር የሚያስችል ስትራቴጂካዊ አቀማመጥ አለው። በዚህ ቀጠና ላይ የበላይነት የሚያዝ ወታደራዊ ኃይል ወደ ሰሜንም ሆነ ወደ መካከለኛው የሀገሪቱ ክፍል የሚደረጉ ወታደራዊ ስምሪቶችን፣ የደጀን አቅርቦቶችንና የንግድ ፍሰቶችን በቀላሉ የመቅረጽ ወይም ደግሞ የማስተጓጎል አቅም ይኖረዋል። ወሎና አካባቢው ሰንሰለታማ ተራሮችና አስቸጋሪ ገደላማ ቦታዎች የበዙበት በመሆኑ ለተከላካይ ጦር የተፈጥሮ ምሽግ ሆኖ ያገለግላል። ከተራራማው ከፍተኛ ቦታ ላይ ሆነው በዙሪያው ባሉ ዝቅተኛ ሜዳዎችና ዋና መንገዶች ላይ የሚንቀሳቀስን ማንኛውም የጠላት ኃይል እንቅስቃሴ በሩቅ ለመታዘብና የከባድ መጽሐፍን ኢላማ ለማስተካከል ምቹ ነው። ይህ በእንዲህ እንዳለ
መከላከያ በወሎ ቀጠና ከ10 በላይ ጀነራሎችን አሰማርቷል። የመከላከያ ጀነራሎች በወሎ ግንባር ስምሪት ሁኔታ ይህንን ይመስላል። አንደኛ፣ በሰቆጣ በኩል ሜጀር ጀነራል ተስፋዬ አያለው የ13ኛ እዝ አዛዥ፣ ብርጋዴር ጀነራል ሁሴን መሐመድ የ13ኛ እዝ 204ኛ ኮር አዛዥ በአበርገለ ግንባር፣ ኮሎኔል ገዳ በዳዳ የ104ኛ ኮር አዛዥ ከላሊበላ ጀምሮ የዛታ ሐሙሲት ግንባር፣ ሁለተኛ በቆቦ ግንባር ደግሞ ሌተናል ጀነራል አሰፋ ቸኮለ እንዲሁም ሜጀር ጀነራል አድማሱ አለሙ ግንባር ያስተባብራሉ። ብርጋዴር ጀነራል አዲሱ በድሩ የ801ኛ ኮር አዛዥና ከዶሮ ግብር ጀምሮ እስከ ተኩልሽ ድረስ የተሰማራ፣ ብርጋዴር ጀነራል ጣሂር ሻህላ የ802ኛ ኮር አዛዥና ከሐራ ገበያ እስከ ጮቢ በር ድረስ የተሰማራ፣ ብርጋዴር ጀነራል ደጀኔ ጸጋዬ የ202ኛ ኮር አዛዥና ከዞብል ጀምሮ እስከ አፋር ያለ ግንባር የተሰማራ ነው። ሶስተኛው መሃል ወሎ ድጋፍ ሰጪ ደግሞ ብርጋዴር ጀነራል ደምሰው አንተነ የ203ኛ ኮር አዛዥና ደቡብ ወሎ ከወረኢሉ ጀምሮ እስከ መርሳ ድረስ አንድ ኮር ይዞ የተሰማራ፣ ብርጋዴር ጀነራል ተሾመ ይመር የ303ኛ ኮር አዛዥ በጋሻና ግንባር በድጋፍ ሰጪነት ተመድቧል። በመጨረሻም በ4 ኪሎ ጥብቅ ክትትል እየተደረገ ነው። ሚኒስትሮችና ባለስልጣናት ቤት በየቀኑ እየተፈተሸ እንደሚገኝም ታውቋል። በቤተ መንግስቱ ውጥረት መስፈኑን ተከትሎ 3 የሚሆኑ ሚኒስትሮች ከስልጣን መሰናበታቸው እየተሰማ ነው። በሌላ በኩል የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ስብሰባውን ረግጠው መውጣታቸው ተሰምቷል። የአገራዊ ምክክር ኮሚሽኑ ጉባኤ በርካታ ሚኒስትሮች ከስልጣን እንዲሰናበቱ ምክንያት እንደሚሆን ለብልጽግና ቅርበት ያላቸው ምንጮች ዘግበዋል። ምንጮቹ እንዳሉት በምክክሩ ላይ ብልጽግናን የተቃወሙ ሚኒስትሮች እንደሚሰናበቱ የሚጠበቅ ነው ብለዋል። ከነዚህም መካከል ፕሮፌሰር ብርሃኑ ነጋ፣ ዶክተር በለጠ ሞላ እንዲሁም ጋሻው መርሻ እንደሚገኙበት ለማወቅ ተችሏል። በተለይም በሚኒስትርነት እያገለገሉ ያሉ የአብን አመራሮች ምህረት የለሽ እርምጃ ይወሰድባቸዋል ነው ያሉት። ባለፉት ቀናት በተከታታይ አብን ያወጣቸው መግለጫዎችም ይህንኑ የሚያሳይ ነው። ለአብነትም አብን ትላንት ባወጣው መግለጫ የሀገራዊ ምክክር ኮሚሽኑ 2 ኮሚሽነሮች በምክክር ጉባኤው አጀንዳዎች ላይ በቀጥታ እጃቸውን በማስገባት ተጽዕኖ ለማድረግ ሞክረዋል ሲል ከሷል። አብን በመግለጫው 2 ኮሚሽነሮች በቀጥታ በምክክሩ ሂደት ውስጥ በተለይም በከተሞች አጀንዳ ውስጥ እጃቸውን ማስገባታቸውን ጠቅሶ የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ ማድረጋቸውን በተደጋጋሚ መታዘቡን አመልክቷል። አብን ሰኞ ምሽት ባወጣው በዚህ መግለጫ ላይ ያቀረባቸውን አቤቱታዎች ተከትሎ ኮሚሽኑ ጥሰት ፈጽመዋል የተባሉ የተወሰኑ አካላትን ለይቶ ከኃላፊነት ማንሳቱን ጠቅሷል። ይህ እርምጃ የተሟላ አይደለም ያለው ፓርቲው በተለይም የ2ቱ ኮሚሽነሮችና የጥቂት አስተባባሪዎች አሉታዊ ጣልቃ ገብነት መቀጠሉን አስተውሏል። ፓርቲው አክሎም የመንግስት አካላት አሰራር ሙሉ በሙሉ አለመታረሙ ቅሬታ ፈጥሮብናል ሲል በመግለጫው ላይ ዳግም አቅርበዋል። አብን ቅዳሜ ዕለት በሀገራዊ ምክክር ሂደት ከተራ የአሰራር ግድፈት የዘለሉ ተደጋጋሚና የተደራጁ ጥፋቶች ተፈጽመዋል ሲል ቅሬታውን ባወጣው መግለጫ ላይ አስታውቆ ነበር። አክሎም ገዢው አካል መዋቅራዊ ጥሰቶችን ፈጽመዋል ሲል የከሰሰው አብን በአዲስ አበባ ጉዳይ ላይ የከተማዋ ነዋሪዎች ድምፅና ፍላጎት በአግባቡ ሳይወከል ታልፏል ብሏል። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።